አዲሱ ግድብና የታላቁ ፕሮጀክት ጥናት መዘዞች አሜሪካ፣ ግብጽ፣ ኢትዮጵያ። አሜሪካ ከሩቅ ግብጽ ከቅርብ ቀጠና ላይ ይገኛሉ። የሚገናኙት ኢትዮጵያን እየበደሉ ነው ቢባል ስህተት አይሆንም። ሀገራቱ ለወዳጅነት ቢፈላለጉም አይተማመኑም። አሜሪካ፣ ግብጽና ኢትዮጵያ ያሳለፉት ታሪክ እጅጉን የሚያሳዝንም የሚያስገርም እንደሆነ ይነገራል። እንደ ናይል ወንዝ የረዘመው ቀጠናዊ የፖለቲካ ታሪካቸው እዚህ ጋር ይጀምራል ተብሎ ድምዳሜ ባይሰጠውም የ60 ዓመታት ጉዟቸውን እንደማሳያ እንቀኛለን። ለቅኝታችን መነሻ ምክንያት የሆነው በአባይ ላይ 2 ተጨማሪ ግድቦች ይገነባሉ መባሉን ተከትሎ ይሆናል። መቼም በቀጠናው ስለ አዲስ ግድብ ግንባታ እቅድ ስንሰማ ከሁሉ አስቀድመን ትዝ የሚለን የአሜሪካ ኩባንያ ነውና እሱንም ፈትሸው። ኩባንያው የግብጽና የኢትዮጵያን ጠላትነት አጉልቶ የሚያሳይ ጥናት ይጀምራል። መመዘኛ ጥናት ይሉታል ባለሙያዎች። በእርግጥ ጥናቱ ኢትዮጵያን ከእንቅልፍ በማንቃት ረገድ አቻ አልተገኘለትም ይባላል። ኢትዮጵያ ከውጭ ወደ ውስጥ እንድትመለከትና የተፈጥሮ ሀብቷን ለመጠቀም ምክንያት ስለሆናት የአሜሪካ በልማት መምጣት ብዙ ጉዳት አድርሷል ማለት አይቻልም። እንዲያውም ኢትዮጵያን ስላነቃት ጠቃሚነቱ ያመዝናል። ጊዜው 1952 ዓመተ ምህረት ነበር። ይህን ጊዜ ብዙዎቻችን የማንዘነጋው ታሪክ የተሰራበት ጊዜ ነበር። ታሪክ ተሰራ የሚባለው ከሐሳብ ምንጭነት ጀምሮ ያለው ሂደት ተሰብስቦ ውጤት ሲያመጣ ነው። ጃንሆይ ጀመሩት፣ ደርግ ኢህአዴግና ብልጽግና አስቀጠሉት። ፍጻሜ ብልጽግና ይሁንም ሌላ መንግስት ከነፈተናው ግድቡ መገንባቱን ቀጥሏል። ቀዳማዊ አፄ ኃይለ ሥላሴ ከአሜሪካና ግብጽ ጋር ለመፋጠጥ የመጨረሻ መጀመሪያቸው ሆነው ይኸው ታላቁ ፕሮጀክት ለመገንባት ሲያስቡ ነበር ይባላል። ንጉሱ ኢትዮጵያን የውሃ ማማ እንደሚሏት ይታወቃሉ። ውሃ ደግሞ አገልግሎቱ ምን ያክል እንደሆነ ግልጽ ነው። አባይ ግን ከኃይል ማመንጫነት ያለፈ አንድምታ አለው። አባይ አስተሳሳሪ ነው ብቻ ሳይሆን ብሔራዊ ስሜትን የሚፈጥር ሰንደቅ ዓላማ ነው ማለት ይቻላል። ስለዚህ ጃንሆይ ወደ አንድ ወሳኝ ውሳኔ ያመራሉ። ከላይ በተጠቀሰው ጊዜ አሜሪካን እያንቀለቀለ መጣትና እንዲህ ሆነ። ያኔ አሜሪካ አባይን ወንዝ ለልማት ተጠቀሙት፣ ግድቡን ገንቡ፣ ኢኮኖሚያዊ እድገት አምጡ አይነት ሐሳብ ይዛ ነበር የመጣችው። ላዩን ሲያዩት የተቀደሰ ሐሳብ ይመስላል። ጠልቀው ሲመለከቱት ግን እንደታሰበው አይደለም። አሜሪካ ሌላ ዓላማ ይዛ መምጣቷን ብዙዎች ገምተዋል። ንጉሱ ራሳቸውም ቢሆን ይህኑ ሳይገምቱ አልቀረም። በተለይ ከግብጽ ጋር የሚሸርቡትን ሴራ ለማወቅ ብዙም አልዘገዩም። ከዚህ ግምትና ግንዛቤ በመነሳት የአሜሪካን ጥያቄ በጥንቃቄ መለሱ። አሜሪካ የቋመጠችለትን ጥናት እንድታደርግ ፈቅደው ወጪውን በራሳቸው ለማድረግ ይወስናሉ። ጃንሆይ እጅግ ብልሃት በተሞላበት ሁኔታ ከአሜሪካ ነኝ ያለውን አጥኚ ኩባንያ ፈቀዱለት። በዚህ መሰረት ለኃይል ማመንጫው ጥናቱ ተሰራ። ኢትዮጵያ ከታላቁ ወንዝ ጋር ተዋወቀች። በረሃ ለበረሃ መንከራተቱን ትቶ ሊያገለግል ውጥን ተወጠነ። አሜሪካ በወንዙ ላይ ለሚደረገው ጥናት ወጪው በኔ ይሁን አለች። ገና ከጅምሩ ጥርጣሬ የገባቸው ጃንሆይ ግን የለም ጥናቱ በኔ ይሁንና ተሰርቶ ይቅረባሉ። በአባይ ወንዝ ላይ ጥናቱ የተሰራው ዛሬ ግድቡ እየተገነባ ባለበት ቦታ ላይ ነው። በወቅቱ ለግድቡ መሰረት የሆነው ጥናቱን የሰራው ኩባንያም የአሜሪካው ዩናይትድ ስቴትስ ቢሮ ኦፍ ሪክላሜሽን ነበር። ከዚህ ኩባንያ ጥናት በኋላ የአሜሪካና የግብጽ ሴራ መኖሩን የተረዱት ቀዳማዊ ኃይለ ሥላሴ ህዝባቸውን አስተባብረው ግድቡን ለመገንባት ፍላጎታቸው ከፍ እያለ ይመጣል። ለግድቡ መነሻ ይበቃል ያሉትን ገንዘብ ይመድባሉ። 10 ሚሊዮን የአሜሪካን ዶላር ወጪ ማድረጋቸውን የወቅቱ ዘገባዎችም ያመለክታሉ። አሜሪካም ኪሷ ነው በሚባለው በአይኤምኤፍ በኩል ገንዘብ መለገስ ፈለገች። ወይም አይኤምኤፍ ላይ ተጽዕኖ አደረገችና አይኤምኤፍ ግንባታውን ለማስጀመር 130 ሚሊዮን የአሜሪካን ዶላር በመበጀት ጃንሆይን ደስ ይበላችሁ በርታ ጠና ብሎ አይነት ድጋፍ በማድረግ ተሳተፈ። በእርግጥ ጃንሆይ ከአይኤምኤፍ ጋር የነበራቸው ወዳጅነት የአሜሪካን ግፊት የሚጠይቅ አልነበረም። ድርጅቱ ከጃንሆይ ጋር ወዳጅ እንደነበር ይነገራል። ከአሜሪካ ጋርም ቢሆን ጥሩ ወዳጅነትም ግንኙነት እንደነበራቸው አይዘነጋም። የሆነ ሆኖ ዋናው ቁም ነገሩ አሜሪካ በወቅቱ ግድቡን ለመገደብ ጥናት ለማቅረብ ምን አነሳሳት የሚለው ነው። መቼም ኢትዮጵያን ለማልማት በተፈጥሮ ሀብቷ ተጠቃሚ ለማድረግ ሙሉ በደለል ፖለቲካን አለማወቅ ነው። ከዚህ ልክ ከበስተጀርባ ያለውን ብንፈትሸው የተሻለ ግንዛቤ ይኖረናል። አሜሪካ በአባይ ወንዝ ላይ ወደፊት ጊዜ የሚፈታው አደገኛ ሴራ እንዳላት መገመት አያቅትም። ሴራዋ በአንድ በኩል ከእስራኤል ጋር የተያያዘ እንደሆነ ይነገራል። ለእስራኤል ደህንነት አባይን እንደ መሳሪያ በመውሰድ ማስፈራሪያ አድርጋ ለመጠቀም ፍላጎቷን በግልጽ ማሳየት ጀመረች። ከእስራኤል ጋር የተገናኘው ታሪክ የማይነካካው የዓለም ክፍል አይኖርም። ይህ ደግሞ ራሱን ችሎ ሰፊ ትንታኔ የሚጠይቅ ይሆናል። ዓለምን በጎራ አሰልፎ እያፋጀ ያለው ይሄው ነው። አይሁዳውያን ፍልስጤሞችን ከቀያቸው አስወጥተው እስራኤል ለመመስረት በነበረው ሂደት የጀመረው ቁርሾ እያደገ መጣና ቀጠናዊ ትርምስ አዋለደ። አሜሪካ አባይን የእስራኤል ደህንነት ማስጠበቂያ ስታደርገው አፄ ኃይለ ሥላሴ ከአሜሪካ ጋር ወዳጅ የነበሩ ቢሆንም ከዚያ በኋላ ወዳጅነታቸው ጥያቄ ውስጥ ገባ።
በእርግጥ እስራኤል በ1941 ዓ.ም ከተመሰረተች በኋላ ወዳጅነታቸው ይበልጥ እየጠበቀ መምጣቱ አይዘነጋም። ወዳጅነታቸውንም በጥቅም እያሳደጉ መሄዳቸውን በማሳየነት ማስታወስ ይቻላል። በቀዳሚነት ለወዳጅነታቸው ማሳያ ሆኖ የሚጠቀሰው ትልቁ ጉዳይ ኢትዮጵያና አሜሪካ ታላቅ የጦር መተጋገዝ ስምምነት የተባለለትን ፊርማ በጋራ ማኖራቸው ነው። በወቅቱ አሜሪካ ለኢትዮጵያ በርካታ ድጋፍ አደረገች። ኢትዮጵያም እንደ አየር ክልል፣ የባህር ኃይል፣ ወደብና የጦር መጋዘኖች ወዘተረፈ እንድትጠቀም አሜሪካ ፈቀደችና ግንኙነታቸው ተጠናከረ። ይህን የግብጽ ራስ ምታቱ ጠናባት። በእርግጥ አሜሪካ በግብጽ የሚጨክን አንጀት አልነበራትም። ከግብጽ ጋር ተባብራ ኢትዮጵያን ማድከም ነው ዓላማዋ። ከዚህ ውጭ ሌላ ፖለቲካዊ ትርጉም አይኖረውም የሚሉ ቁጥራቸው ቀላል አይደለም። ኢትዮጵያ ግብጽን የሚያስደነግጥ ውሳኔዎችን መውሰድ ስትጀምር እንዲህ ሆነ። አሜሪካ ጭምብሏ ተገለጠ። ግብጽ የአባይን ውሃ ከሱዳን ጋር ተስማምታ ለግሏ ለማድረግ ስትነሳ ተባባሪዋ ሆነች። ከዚያም የናስር ግድብ ግንባታ መገንባት ተጀመረ። ታዲያ እልሁ ከዚሁ ጋር ተያይዞ እንደተጀመረ ይነገራል። እልሁ ተጀመረ፣ ብሽሽቁም ተፈጠረ። ደግነቱ ቁጣቸውን የሚያውሉት በልማት በኩል ነበር። አስቴር አወቀ ስትናደድ ምግብ አብዝታ ትበላለች አሉ። ኃይለ ሥላሴም በግብጽና አሜሪካ ሲናደዱ የወሰዱት እርምጃ ለኢትዮጵያ ጠቃሚ ሆኖ ተገኝቷል። በዚያው ዓመት ሁለት ተከታታይ እርምጃዎችን በመውሰድ ታሪክ የማይዘነጋው ሥራ አስመዘገቡ። የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ታስመጣ የነበረውን ፓትርያርክ ማቆም ሆነ። ኢትዮጵያ የራሷን ጳጳስ መሾም የጀመረችው ንጉሱ ከግብጽ ጋር መዘላለፋቸውን ተከትሎ ነው ይባላል። ሁለተኛው እርምጃ ግን እንኳንም ተኳረፉ ያሰኛል። አንዳንዴ ምቀኛ ታሳጣኝ የሚባለው ለእንዲህ አይነቱ ይመስላል። ክፉ ጎረቤት ዕቃ ያስገዛን ነው ጠላት ቤት ያሰራል ይባላል። ብቻ ጃንሆይ በአሜሪካና ግብጽ ሴራ ተበሳጭተው በሁለተኛ ደረጃ የወሰዱት እርምጃ በአባይ ወንዝ ላይ አንድ ታላቅ ግድብ የመገንባት ውጥን ስለነበር ጃንሆይ እንኳንም ተበሳጩ ያስብላል። ምንም እንኳን በአባይ ወንዝ አንድ ታላቅ ፕሮጀክት ለመገንባት ጥናታዊ ጉዞ መጀመራቸው በግብጽና በአሜሪካ ጥርስ እንዲነከስባቸው ቢያደርግም ጠቃሚ ሆኖ ተገኝቷል። አሜሪካ ለግብጽ ጥቅም ቆመችና ሰልፉ ግልጽ ሆነ። አሜሪካ ጣልቃ ገባች። የጃንሆይ ብልሃት ያልነው እዚህ ጋ ነው። አሜሪካ ስለ ግድቡ ላጥና ስትል እሺ ብለው ጋበዟት። ሙሉ ወጪውን ግን በራሳቸው አደረጉትና ጉድ ሰሯት። ይህም ሆኖ ጃንሆይ እንዳሰቡት የግድቡን ግንባታ ለማስጀመር አልጋ ባልጋ አልሆነላቸውም። ፈተናው በምስራቅ አፍሪካ በኩል ስለሚሆን የሚጠበቅም ነበር። ግንባታውን ለማስጀመር ዝግጅት ባደረጉ ማግስት ዙፋናቸው ተነቃነቀ። የ1953 መፈንቅለ መንግስት ሙከራ ክፉኛ አስደነገጣቸው። የመፈንቅለ መንግስቱ ወይም የታህሳሱ ግርግር የሚባለው ሴራ የተቀናበረው በግብጽ መሆኑን ደግሞ ይበልጥ አሳስቧቸው ነበር። የታህሳሱ ግርግር በገማል ናስር እጆች የተሰራ ነው የሚባለው ወሬ ጃንሆይ ዘንድ ደረሰ። ያኔ ታዲያ ጃንሆይ ወሬውን አልተጠራጠሩትም፣ እንደወረደ ተረጎሙት። የሚያሳዝነው ነገር የታህሳሱ ግርግር ለግድቡ መቋረጥ ምክንያት ሆነ። ካይሮ ዙፋናቸው እንዳታሳጣቸው ሰጉና የግድቡን ግንባታ ከጀመሩበት ለማቆም ተገደዱ። ያኔ ታዲያ ገማል ናስር የልብ ልብ አገኘ። የሞከረው ሴራ ፍሬ ያፈራለት። ስለዚህ ሌሎች ተመሳሳይ ሴራዎችን ለመጎንጎን ግብጽ ጉልበት አገኘች። የፈራ አይድንም እንደሚባለው ጃንሆይ የፈሩት ላይ ቀርላቸው በሰበቡ የግብጽን የሴራ መንገዶች አሰፉላት። ኢትዮጵያ እንዳትረጋጋ እስከ ኤርትራ በረሃ ድረስ በመጓዝ አማጺዎችን መልምላ አስታጠቀች። በኤርትራና በኡጋዴን በኩል የመገንጠል ጥያቄ ያነሱ ኃይሎችን አስታጠቀች። እነሱም ንጉስን አስጨነቁ። ንጉሱ በዚያ ተዳክመው ደርግ ከተተካ በኋላም ቢሆን ግብጽ ውጤታማ ሆኛለሁ ባለችበት ሴራዋ ቀጠለች። አማጺን ማስታጠቅ የቅዱ አንደኛ አካል ሆነ። በወቅቱ ደርግ የሲአይኤ ድጋፍ ነበረው። አሜሪካ ሶማሊያን የደገፈችለትና ከዚያድ ባሬ ወረራ በኋላ ግን ነገሮች ሁሉ ተበላሹ። ደርግም ከአሜሪካ ጋር ወዳጅነቱን አሻከረና ሌላ የፖለቲካ ወዳጅ አማተረ። ይሄን የአሜሪካ እንደገና ተረሳልሳ ተመልሳ መጣችና በእስራኤል በኩል ዲፕሎማት የሚመስል ሰው ወደ ኮሎኔል መንግስቱ ኃይለማርያም ላከች። ያልጠረጠረ ተመነጠረ ይሏል ይሄ ነው። ኮሎኔል መንግስቱ በአሜሪካ ሽንገላ ማለሉ። ወዳጅነታችንን ለማጎልበት ያክል በአባይ ወንዝ ላይ ግድብ እንስራላችሁ ሲባሉ ኮሎኔሉ በደስታ ተቀበሉ። ያኔ ከጀርባ እየተሰራ ያለውን ያልጠረጠሩት መንግስቱም በግብዣው ተደስተው ይስማማሉ። በዚህም የጣና በለስ ፕሮጀክት ይጀመራል። ከዚያም ወደ አባይ አንድ እርምጃ ሲራመዱ ወጥመዱ ያዛቸው። ጉዳዩ ኢትዮጵያ ማልማት ሳይሆን በልማት ስም ማጥቃት ነበር። የሴራ ከጃንሆይ ወደ ደርግ ከዚያም ወደ መለስ ብሎም ወደ አብይ ተሸጋግሯል። መለስ ወደ ስልጣን እንደመጡ በቀጥታ ከአሜሪካ የቀረበላቸው የመጀመሪያው ጥያቄ በአባይ ወንዝ ላይ ምን አጀንዳ አለህ የሚል ነበር። መለስ እንደ ኮሎኔል መንግስቱ አልተዘናጉም። በቀረበላቸው መደለያም ሆነ መመሪያ ሳይሸወዱ በአባይ ወንዝ ላይ ፕሮጀክት መስራት እንደማይፈልጉ ቃል በመግባት አሜሪካን አታለሏት። በጣና በለስ ፕሮጀክት ፍልሚያው አንድ ብሎ ጀመረ። የኢህአዴግ የሥራ ማሟሻ የሚባለው ይህ ፕሮጀክት እንደሆነ ይነገራል። በሂደት ስልጣኑን እያደላደለ ፕሮጀክቱን ከአንድ ወደ ሁለት አሳደገ። መለስም አጋጣሚዎቹን ይጠብቁ ጀመር። ወቅቱ የአረብ ስፕሪንግን ቀስቅሶ በተለይም ለግብጽ ያልተመቸ ጊዜ ሆነ። ያኔ ታዲያ ግብጽ መታመስ ጀመረ። ይሄኔ መለስ ሌላ መታመስ፣ ሌላ ራስ ምታት ጨመሩላት። ታላቁን የህዳሴ ግድብ በይፋ በድፍረት አስጀመሩት። በዚህ ሁኔታ ነው ጠቅላይ ሚኒስትር አብይ አህመድ የመጡት። ሴራውም ጎልብቷል፣ ግድቡም ጥሩ ደረጃ ላይ ደርሷል። ግብጽ ወድቃ ብትነሳም ጠላት ከማብዛት ያለፈ ትርፍ አላገኘችም። ነገር ግን ሰይጣን ተስፋ አይቆርጥም እንደሚባለው ነገሩ ግብጽ ዛሬም ቢሆን ኢትዮጵያን በቀጥታም ሆነ በተዘዋዋሪ ለማጥቃት ፈጽሞ አንቀላፍታ አታውቅም።
አሁን ደግሞ አባይ ላይ ሌሎች ተጨማሪ ግድቦች ሊገነቡ ነው መባሉ ለግብጽ ምን ያክል መርዶ እንደሆነ ይታወቃል። የግብጽ ድንጋጤ እንዳለ ሆኖ ኢትዮጵያ ከታሪክ መማር ጥንቃቄ ማድረግ ይጠበቅባታል። እንኳን በግድብ መሰረተ ድንጋይ በጥናት የምታበድ ሀገር ሆናለች። ስለዚህ ቀጣይ እርምጃዋን ሳይንቁ መከታተል ይጠይቃል። ግብጽ በኢትዮጵያ ታላቁ ህዳሴ ግድብ ላይ ለዓመታት ስታሴር ብትቆይም ያሳካችው ነገር ብዙ አይደለም። ጊዜ ከማራዘም ውጭ ግድቡን ከመገንባት አላስቆመችውም። ያላት አማራጭ ሌሎች ግድቦች በአባይ ዙሪያ እንዳይጨመሩ አስቀድሞ መከላከል ነበር። ይህም አልሆነም። ሁለት አዳዲስ ግድቦች አባይ ላይ ይፋ መሆናቸው ተዘግቧል። አዳዲሶቹ ግድቦች እንደ ህዳሴው ግድብ የኤሌክትሪክ ኃይልን የሚያመነጩ ሳይሆን ለመስኖና ለመጠጥ ውሃ ጭምር የሚያገለግሉ መሆናቸውን ከዚህ ቀደም ተያይዞ የወጡ መረጃዎች ያመላክታሉ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን።